በምድር ላይ ብቻህን ብትቀር እንኳን ከግፈኞችና ክፉ ሰዎች ጋር አትተባበር። ይህንን ያሉት የነጻነቱ ታጋይ ማህተመ ጋንዲ ነበሩ። ነበሽከር ውግዘት ወይም ሰውን ማግለል ወይም ከሰው መገለል ላይ ሰሞኑን ላይ እያወራን ነበር። አንድን ሰው ስናወግዝ ወይም ለማውገዝ ስናስብ እንደ ውሻ በማባረርና ስሙን በማሳነስ ሳይሆን እንደ ሰው በማክበርና ጊዜ ሰጥቶ ሐሳቡን በመጠየቅ እና በመረዳት የሚፈጸም ውሳኔ ነው። ያ ሰው የሚቀጣው በስድብ፣ በትችት፣ በነገስታት ዱላ ሳይሆን ፍቅርንና ህብረትን በማጣት ነው። ጠፍቶ እንዲቀር ወይም አስወጥቶ በር መዝጋት ሳይሆን በውግዘትና በፍቅር በህብረት ረሃብ ቀጥቶ ወደ ቤቱ እንዲመለስ የማድረግ ጥበብ ነው። ውግዘት ቤተሰባዊ ቅጣት እንጂ የበቀል በትር አይደለም። እንደውም ያለ በቂ ምክንያት ራሱ የሚያወግዝ ሰው ራሱ የተወገዘ ነው። ክርስቶስ የሞተለትን ሰው በማባረሩ ራሱ የክርስቶስን ደም እንደማራከስ ማቅለልና መርገጥ ነው የሚቆጠረው። ይሄንን ያለው አንድ ትልቅ መንፈሳዊ ኢትዮጵያዊ አባት ነው። ቤተክርስቲያን ፍቅሯ የሽንገላ ህብረቷ ባርማ የተተካ ከሆነ ቅጣቷም ሆነ ውግዘቷ ንጹህና ፍጹም ሊሆን አይችልም። ምክንያቱም የሄደውን አይመልስም፣ የጠፋውንም አያድንም። የተሻለ ክፉ እየፈለገ ሲጎዳ ይኖራል። እንዲህ አይነት ሰው ለእግዚአብሔር የቀና እየመሰለው ራሱን ሲሸነግል ይኖራል። ሌላው የተወገዘ እርጉም፣ ያወገዘ ደግሞ ቅዱስ ነው ማለት ወይም ፍጹም ንጹህ ነው ማለት አይደለም። እያንዳንዳችን ድካማችን ተሸሽጎ ተሰውሮ ተደብቆ እንጂ አንዳችን በአንዳችን ፊት የመቆም አንዳችን በአንዳችን ላይ የመፍረድ አቅምም ንጽህናም ብቃትም ድፍረትም ችሎታም የለንም። ቢሆንም ግን የቤተ ክርስቲያንን ጤንነት ከመጠበቅ አንጻር በተገለጠው ነውር ላይ እንደ እግዚአብሔር ቃል እንዘምታለን፣ እንደ እግዚአብሔር ቃል እናወግዛለን። አንዳንድ ውግዘቶች በጥቅም፣ በጥላቻ፣ በጉቦ፣ በቡድንተኝነት ስሜት፣ በጎሰኝነት አስተሳሰብ ሊፈጸሙና ሊከናወኑ ይችላሉ። እውነተኛ ውግዘት ግን ራስን የማያ ጊዜ መክሮ ዘክሮ አልመለስ ያለውን ሰው በፍቅር የመቅጣት ስርዓት ነው። ዓላማው ሰውየውን አስወጥቶ በር መቆለፍ ሳይሆን እስኪመለስ ደጅ ደጁን እያዩ ልክ እንደዛ እንደጠፋው ልጅ መጠበቅ ነው። ሌላው ደግሞ ውግዘትን መገለልን በመፍራት ምክንያት እውነትን ሐሰት በማለት ከእግዚአብሔር ጋር መለየት አይገባም። ሰማይን በምድር መቀየር በላይ ያስወግዛል፣ ከእግዚአብሔር ያጣላል። ግፈኞች በቅንዓትና በጥላቻ ተነሳስተው ቅንዓትና ጥላቻቸውን የሃይማኖት ካባ አልብሰው እናውግዝ፣ ሰውን እናግልል፣ እናጥፋ ቢሉ አንተ ቅን እረኛ፣ የትውልድ የቤተ ክርስቲያን የሀገር መሪ ከግፈኞች ከክፉ ሰዎች ጋር አትተባበር። ምድር ላይ ብቻህን